በአዲስ አበባ ከተማ ከመደበኛ የጸጥታ መዋቅሩ በተጨማሪ ከህብረተሰቡ የተውጣጡ የሰላም ሰራዊት አካላት የአካባቢን ሰላምና ጸጥታ ለማስጠበቅ ያላቸው አበርክቶ ከፍተኛ እየሆነ መጥቷል። ይህ ተግባር በከተማዋ የደረቅ ወንጀሎችና ስጋት በእጅጉ እንዲቀንሱ እያስቻለ ነው። ይህ የወንጀል ድርጊት በህብረተሰቡ ትብብርና በሰላም ሰራዊት አደረጃጀት ተግባር ከቀነሰባቸው አካባቢዎች መካከል በጉለሌ ክፍለ ከተማ ወረዳ 6 ይገኝበታል። በወረዳው የተሰሩ አበረታች ስራዎች የሚደነቁ መሆናቸውን የተናገሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ተሞክረው ወደ ሌሎች ወረዳዎች ሊሰፋ እንደሚገባ ተናግረዋል። እቻውን ያለችበት መንደር ላይ ከዚህ ቀደም ከፍተኛ ወንጀል የሚከሰትበት አካባቢ ነበር። ይሄ ቦታ ያን ለማስቀረት ከአካባቢ ማህበረሰብ ጋር ከወጣቶች ከሴቶች ጋር በደንብ ውይይት ተደርጓል። ሰላም ሰራዊቱ አሁን እንደምታዩት እጅግ በጣም የተደራጀ ተቋምም ጭምር የተፈጠረበት ማለት ነው። ወንጀል በከፍተኛ ሁኔታ እዚህ ቀንሷል። እዚህ ቦታ ላይ እንደምታዩ ከ500 ሜትር በላይ ርዝመት ያለው ይሄ አካባቢ ግራና ቀኙ ስትሪት ላይት መብራቶች ጭምር ተገጥሞለት መንገዱ እንደፈለግሽ ነው የምታየው፣ ጨለማ አይደለም። ስለዚህ የዚህን አካባቢ ተሞክሮ ለምንድነው ወደ ሌሎች ማስፋት ማንችለው በሚል ልዩ ትኩረት ሰጥተን እንደ ክፍለ ከተማ አስተዳደርም ጭምር እኛም ይዘን እየሰራን ያለ ነው። ከወረዳው ማህበረሰብ የተውጣጡ የሰላም ሰራዊት ከምሽቱ እስከ ንጋት አካባቢውን በንቃት በመጠበቅ ቀድሞ እየስተዋለ የነበረውን የወንጀል ድርጊት መከላከል የተቻለ በመሆኑ ይህን ተሞክሮ ወደ ሌሎች ወረዳዎች በማስፋት የክፍለ ከተማውን ሰላምና ጸጥታ ለማረጋገጥ እንሰራለን ያሉት ደግሞ የወረዳ 6 ማህበረሰብ አቀፍ ኃላፊ ምክትል ኮማንደር ገዛኸኝ ደምሴ ናቸው። በሁለት ሽፍት ይሰራሉ። ሌሊት እስከ 4 ሰዓት የምሽቱን ይሰራል። ሁለተኛው ፈረቃ ከ4 ሰዓት እስከ 8 ሰዓት እስከ 7 ሰዓት ተኩል ሰርተው ነው ወደ ቤታቸው የሚገቡ። ነገ የመንግስትም የተለያዩ ሰራተኛ ስለሆኑ ሁሉ ጊዜ የሰላም ሰራዊቱ ከሰኞ እስከ ሰኞ በስራ ላይ ነው ያለው። ስለዚህ ሌሎች ወረዳዎች ከዚህ አንጻር ይህን ተሞክሮ ቢወስዱ በእርግጠኝነት ጉለሌ እንደ ጉለሌ ሰላሙ ይረጋገጣል። ሀገር የሚጠበቀው የአካባቢ ሰላም ሲጠበቅ ነው የሚሉት ሞዴል የሰላም ሰራዊት አባላቱ ሁሉም የአካባቢውን ሰላምና ጸጥታ ለማስጠበቅ በትኩረት ሊሰራ ይገባልም ብለዋል። እስከዛሬ ድረስ ያው በአካባቢያችን ቅድም እንደተገለጸው ብዙ አይነት ወንጀሎች ይሰሩበት ነበረ፣ ብዙ ንጥቂያዎችም ነበሩ። አሁን ግን የሰላም ሰራዊት ከመጣ ወይም መንግስት ባወረደው መሰረት ካለ ጀምሮ ሰላም ወረዳችንም አካባቢያችንም ከሌሎች ወረዳ በተሻለ ሰላም ነው ያለው ብዬ ነው ማስብ። ስለዚህ ሌላው ወረዳ ከኛ ተሞክሮ ወስዶ አካባቢውን የመጠበቅ መጀመሪያ ሀገር የሚጠበቀው ከአካባቢ ስለሚጀምር ማለት ነው። ከ12 እስከ 4 ሰዓት ላይ ሲሆን ሴቶቻችን ይገባሉ፣ እኛ ማለት ነው። ከዛን ከ4 እስከ 8 እና ከ8 እስከ 12 ወንዶቹ ይቀጥላሉ ማለት ነው። ህዝቡም ሰላምና ጸጥታ ስለሚፈልግ መብራትም እያበሩልን አካባቢያችንን እየጠበቀን ያለነው ማለት ነው። ሌላውም ወረዳ ከኛ ተሞክሮ ወስዶ በግፊት ሳይሆን አካባቢን መጠበቅ አለብኝ በሚል እንትን ወጥቶ እንዲጠብቅ ነው ማስተላልፈው።